ሰሙ ፓንት ተገዝቶልሃል የአረብ ሀገር ሴቶችን እየበላ አሁን ምን አልክ እኔን ቤት ተከፍተ እኔ ይኸውልህ የወንድሞቼን ፎቶ እስካላነሳህ ድረስ ነገ እስከማታ ድረስ ጊዜ ሰጣለሁ ፎቶአቸውን አጥፋ የተጣላ ቢሆን ነው አይመለከትም ሰሙ አንተ ሰው ሆነ ግን ሰውን የመናገር ሞራ እኔ ለሰው ብለን ነበር የተውልክ እኛ ዝኑም መታና ግራን ፍሬዘርንም እኛንም ዝም አልንቅ እነፈለገ መጥቶ የሱን ኃጢያት እኛ እንውሰድ ሲሉ ጸጣል ላሽ አለ ከዛ ጨራደኛ ከቤተ ክርስቲያን ጋር የሚገናኝ ነገር አይደለም ይሄ ወንበዴ ነው ሌባ ነው ኢትዮጵያ ድረስ ሄጂ ከዛ በኋላ ሙድ ሲዝብሽ ነው ከሚስቴ ጋር ሆኜ ነው ሙድ የሚዝብሽ እንጂ ወድጄሽ አይደለም እያለ ሙድ ሲዝብኝ ሲያስለቅሰኝ የነበረው ዛሬ ደግሞ እንደዚህ ሆኖ በማለት እግዚአብሔርን አመሰግናለሁ። ለማንኛውም ጀንጅኖሽ ነው አይደለም ማለት በቃ ታሪኩ ረጅም ነው። እኔ አላቅም አሁንም ልላይ የገባሁት በቃ እኔ ማድረግ ያልቻልኩትን እግዚአብሔር በራሱ ጊዜ አጋልጦልኛል። ሄደን ጭራሽ ቪው እንዲበዛለት ልናረገው በተግባር ነው እሱን እንደዚህ ነው ማስጨምቀው እንደዚህ ነው ያልኳችሁ እግዚአብሔርን እናንተ እሱ ማለት እኮ ትግራይ ሄዶ ብራንች ከፍቶ ትግራይ ውስጥ ሄዶ ብራንች ከፍቶ ብር ወደ አካውንቱ እንዲገባ አድርጎ ሸሽቶ አብሮት ለርዳታ ከሄዱት ልጆች ሸሽቶ ወደ አዲስ አበባ የመጣ ሰው እኮ ነው እግዚአብሔርን ሌባ እኮ ነው እናንተ እዚህ ነው ቤት እኮ ስንቴ ሲማጸነን እንደነበረ ስለማታውቁት እኮ ነው ነገ ቪዲዮ ሰራለሁ ለሐዋሳ ልጆች ማለት ነው ከዛ በኋላ የሚደረገውን ታያላችሁ እንግዲህ ምንም ማድረግ አይቻልም ይንገለሰብ ምንድነው ስሚ ትንገረኝና ልስጣችሁ እያለ ነው ኦኬ ይስጠን ችግር የለውም 120 ብሩን አይደለም እንፈልጋው ብሩን ማአምናሃል እኮ 50 ሺህ ብር ብቻ ነው አካውንቴ ላይ ያለው ስትል ነው የባንክ ስቴትመንት ወጥቶ ነው የምንስተሳሰበው ተብለክ አንተን ስንይዝክ አንደኛዋ ደግሞ ገዳም ናት አላችሁን ሉአም ዘርኡ ማለት ምንም ያላረጋችሁ በነገራችን ላይ እህቷንም ታመጣታለች ፍሬ ሁለቱም ሉአም ዘርኡና ሳምራይት አይደለ እነሱም ይመጣሉ ካንተ ጋር ሄደ ሆቴል ውስጥ የሸወድካቸው ልጆች እኔ ሰሙ እንዳንተ ቆሻሻ ምድር ላይ የለም ማርያምን የሐዋሳ ልጆች እዚህ ያላችሁ አይደል ነገ ቪዲዮ ሰራለሁ ለዚህ መሆን አያቅታችሁ خلاص እኔን የምትወዱኝ የሐዋሳ ልጆች ነገ እናንተ ቪዲዮ ሰራለሁ ከዛ በኋላ ሰሙ አካውንት ላይ 100 ምናምን ሺህ ብር አለ ከዛ በኋላ ቅጥቅጥ አርጉትና ተቀበሉት ወይ ደግሞ ወደ ሐዋሳ ፖሊስ አስገቡ ቲክቶክ ላይ የመጣ አፉን እየከፈተ ነው ቆሻሻ ተሳዳቢ ነው ብላችሁ ይሄ ሌባ ማለት ነው ቆሻሻ ሰሙ ይኸውልህ ከኔ በላይ አንተን የሚያቅቅ ሰው የለም ከኔ በላይ አልኩክ መተክ አልቅሰህ ነው ለመንከን አልቅሰህ ደምን ባልቅሰህ ነው ለመንከን ምክንያቱም ትግራይ ድረስ ሄደክ ብራንች ከፍተክ አሸብር ስምክ አሸብር ወልደ ማርያም ሆኖ መተክ ቲክቶክ ላይ ሰሙ ነኝ ብለክ የቤተ ክርስቲያን አገልጋይ ሳትሆን ጫጧት እዛ ሐዋሳ ላይ ቀበሌ ሄደክ ድራፍትህን ጠጥተክ ከዛ በኋላ ደግሞ ተርዚናህን የተቀነጠሱ ጫት ይዘ ላይቭ እየገባ ምታባላው ሰው የለም እዚህ ገጥመሃል ከኔ ጋር ነው የገጠምከው ገጥመሃል እኔ አልተውክም አንተ ሌባ ማለት ነው አልተውክም አስጠፋለሁ እናቴ ትሙት ፍሬ ሄዳችሁ ማለት ነው እንዳለ የለቅሶ ኢሞጅ ቢላ ምናምን ላኩበት የተዋህዶ ልጆች ሆናችሁ ፈለገን እነፈለገን ወንድሞቻችሁን የምትወዱ ሳሙን እንዲጠፋ አድርጉት እግዚአብሔር እኔ በተግባር ነው ማስጠፋው ስላችሁ ቲክታክ ላይ መጠቀም የሌለበት ባለጌ ሰው ነው ሄዳችሁ የሚያለቅስ ኢሞጅ ቢላ ምናምን አካውንቱን እዛ እንዲጠረቀም ታፕ እንዳታደርጉለት ይሄ ውሻ ከጋዛ ደግሞ አካውንትን እዚህ ደግሞ ቁጭ ብዬ ሪፖርት ነው ማስደርግብህ ከኔ ጋር ነው የገጠምከው ሙሽ ከነሱ ጋር ይኸውልህ እነፈለገን ወጥተክ ይቅርታ እስካልጠየቅ ድረስ ድንግል ማርያም አትለመነኝ ነው ምልክ የበላውን ብር ትተፋለክ አልፋታህም
ይሄ እንደ ተኳሽ ልክ እዚህ ጋር ፋኖ እዚህ ጋር ቲዲኤፍ እዚህ ጋር ቄሮ እዚህ ጋር እንትኖች እንዳሉ የተራራቁ ተኳሽ ስፍራቸውን የቀያየሩ ተኳሽ ቡድኖች እንደሆንከው ጺምክ እንደዛ ጭንቅላትህን ነው መለያይልህ። ጠብቅ። አልተውክም። ከኔ ጋር ነው ባይዘው የገጠምከው። እኔ ደግሞ በመረጃ አንቺ ዝም ብዬ ሰው ስም አላጠፋም። ከዛ በኋላ ደግሞ የአዋሳ ልጆች ቤትክ ድረስ መጥተው አልኩክ እንድትሳቀቅ ነው ማደርግክ። ሰሙ ጠብቅ። ወደ ሌባ ለምን አባህ ኮመንት ዘጋለ? አንድ አለ እስኪ ማን ነው ለምትሉ ሰሙ ይባል ከፋችሁ እስኪ የለም እዛ ስብከቱ የሱ ቢጤዎች ጓደኞች እንትን የሚሉ እኔ ነገ ለሐዋሳ ልጆች ቪዲዮ ሰራለሁ። እኔ ልጄን ያቺን ሙዱን ጀመረ እንዴ ራሴን አጠፋለሁ በቃ እኔ ምናምን ይላል ባይ እግዚአብሔርን እዚህ ያላችሁ ልጆች እመቤቴን እኔ ማንንም ስለነካ አይደለም ድንግልን እመብርሃንን ሰሙ ማለት ሌባ ነው። ሌባ ታውቃላችሁ። ይሄ ወላዲተ አምላክ አትለመነኝ አገሬን አታሳየኝ ነው የምላችሁ። ሰሙ ማለት ሌባ ነው። የሚሰርቀው ደግሞ ከአካል ጉዳተኞች ነው። በህዝብ ስም ገንዘብ አሰባስቦ እናቴ ትሙት ብር በልቶ አምጣ መልስ ስንለው እሺ ነገ ዛሬ እያለ ፈለገ መጥቶ የዛሬ 8 ወር ፈለገ እሱን ሳያውቀው ፈለገ መጥቶ በእናታችሁ እሱን አሳልፋችሁ ለህግ ከምትሰጡት እኔን አሳልፋችሁ ስጡ፣ እሱ የሚገረፍበትን አለንጋ እኔ ልገረፍበት ብሎ ፈለገ እንደ ሴት እንደዚህ አልቅሶ ፍሬዘር እንደመነው መድኃኒዓለምን ማርያምን ዛሬ እሱ ወጥቶ እናንተ የክህነት ልብስ የተገዛላችሁ እያለ የቤተ ክርስቲያንን የተቀደሰ እንትን የቅዳሴ ልብሶችን የለበሱ ወንድሞችን እያወጣ እየዘረጠጠ እየተሳደበ የሱን ጉድ እኮ ሌባ ዓለማዊ ሰው እኮ ነው። እመብርሃን ጫት እኮ የሚቅም ልጅ ነው። እኔ ማንም ይቃም አይኑ እንዲበራለት ይሆናል። ምክንያቱም አይኑ ጠቦ መነጽር አድርጎ እንደሄደ ነው እንትን የሚለው። እኔ አልተውክም خلاص ገጥመሃል ገምጣል። ነገ ቪዲዮ በደንብ አድርጌ እሰራለሁ። የገጠምከው ከኔ ጋር ነው ብሩን እስክትፈልግ ድረስ የበላኸውን ብር እንትን እስክትደ አሸብር ነው ስሙ። ሰሙ አይደለም ስሙ አሸብር ነው ትክክለኛ ስሙ። ለእርዳታ ብሎ እዚህ እኔ ቤት እኮ ነው አሰባስበንለት መጥቶ ከዛ የሆነች ቪዲዮ ሰራ። አንድ ዘይት አንድ ዱቄት ምናምን ቁጭ አለ። ሌላውን ብር አርጎ በላ። ከዛ የሆኑ አባት ደግሞ ከአሜሪካ ነው ምናምን አባማን ነበሩ ብር አስገቡለት ማለት ነው። ብር አስገቡለት አካውንቱ ላይ ማለት ነው። ከዛ ያንን ብር አምጣ ስንለው እሺ አካውንቴ ላይ ነው። እናቴ የበላችሁን አፈር ያስበላሽ። አንቺ አፈር ለምን አትበይ? ምን ያፈር ከመበላ የሰሙ ውሽማ ነው ያሸብር ገረድ። ኮሜንታተሮቹ ጋር ምን ያህል እንደጠሉክ ሰው በነገራችን ላይ ሰው አይጥላ። ሰሙ ማለት ይሄ ነው። ወጣ አይኑ ይውጣና ትላንትና እንዴት አይቶኝ በርግጎ ነገ ለሐዋሳ ልጆች ቪዲዮ ሰራላችኋለሁ። እግዚአብሔርን መክፈል ያለብኝን እኔ ነኝ የምከፍለው። አስራችሁ ጸበል ውሰዱት። አካውንቱን ስልኩን ተቀብላችሁ አካውንቱን እንዳለ ቀያይራችሁ እንትን አድርጉበት። የሐዋሳ ልጆች ትችላላችሁ። መድኃኒዓለምን እኔ ከቲክቶክ ማጠፋ ገጥመሃል። በተለይ ገጠምከው ከኔ ነው። እኔ አልፋታህም። የፈለገ አባቶች መጥተው ቢጠይቁኝ እንኳን እኔ አልተውክም። አሸብር አንደኛ ብሩን ታመጥ ጦዛ እኮ ነው የምትገባው። ሀቢቢ አንተ ጦዛ በባዶ ወዳቸው ጾመኛው ሆነው ቤተክርስቲያናቸውን የሚያገለግሉ ወንድሞች ጭራሽ አንድ ላይ ጨፍልቃ መሳደብ ነው ወይ? አንተ ሌባ ገጥባል ከኛ ጋር አንተ ኩዮች ከኛንም እኔ ነኝ ዓለማዊ ነህ አንተም ዓለማዊ አደገኛ ቦዘኔ ነህ። ከሐዋሳ ላይ ያው እኔ የምታረገው መነጽር ሁላ አላስቀርብም። የሐዋሳ ልጆችን ጠብቅ። እኔ አልተውክም። እግዚአብሔርን አልተውክም። እቺ መነጽር ኩላ ትወሰዳለች። አቶ ሰሙ ትወሰዳለች። ያው እነ ፈለገን የለጠፍከውን ፎቶ እስካላነሳክ ድረስ
አዋሳ ላይ እንዲገርፉህ ነው ማደርገው አልኩ። አንተ ከሀገር ውጭ እኮ አይደለም አገር ቤት ሆነህ ነው በዚህ ደረጃ የምትደነፋው። እናቴ ትሙት ማንም በቤተ ክርስቲያን እኔ ልንገር የፈለገ ላጠፋ ምናምን አቶ ሰሙ ማለት አቶ አሸብር እኚህ ናቸው። ያቸው ፎቶ አነሳሳቸው ራሱ አያችሁ። ይሄ በነጽር እንግዲህ ተቀፍሎ የተገዛ ነው። ይሄ ከንፈሩ ራሱ እኮ ጥቁሩ ነው። ጦዘህ እየገባ አንተ ሰው ታባላለህ እንዴ ሌባ። ያገጠመው ከኔ ነው ስላችሁ መድኃኔዓለም ነገ ፍሬ ቪዲዮን ሰራለን። ስልክ ቁጥሩን በዛኛው ስልክ የነገሩ አለ እነ ሉዓም ዘርኡን እናመጣችኋለን። ሙሉ ዝርዝሩን እዚህ ለህዝቡ እናሳውቃለን። ፎቶ ተደርጎ ቪዲዮ ይሰራል። የሐዋሳ ልጆች ይተባበሩናል። አለቀ። አንተ ወጥተህ የምትዘልፈው ማንም ሰው የለም። ኢትዮጵያ ምድር ነው ያለው። በነገራችን ላይ ማንም አልኩ ሰርቼ ነው ማሳይክ በተግባር ተስፍሽ ቅልቦችን አመጣዋለሁ። እዚህ ተስፍሽ አረርጊው ይመጣል። ከይዙን የሚያውቁ አንተ ሌባ አንተ የትኛው ሞራል ኖሮክ ሰው አትናገርም እንዴ? ሰሙ እኮ ትልቅ የእናትህን የድሮ ፎጣ ይዘህ እኮ ቲክቶክ ላይ እኮ ስታለቅስ የነበርክ ልጅ ነህ። ለውጭ አንቺ ደግሞ ከዚህ ሸሌ ትለኛለች እንዴ? ሸሌነት እኮ ውበትና ጠረን ይጠይቃል። ግማታ እንዳንቺ አተላተላ ምን መሰለሽ እንዴ? ውሻ ቡጥቶ ሸሌ ትለኛለች። ሸሌነትም እኮ ውበት ይጠይቃል። እንዳንቺ ኃይለ ማርያም ደሳም አብይ መሰልኩሽ እንዴ? ግማታ ምንንም ብታዩ ከጠቅላይ ሚኒስትሩ እስከ ምክትሉ የሚያማልል ገላን ያለኝ ጥንባታም ቦርኮ ሚውት አድርጌሻለሁ። ቁጭ ብለሽ ስሚ። ጥንብ ሂጂ እና አንቺ ነሽ ታብታብ እያረግሽለት መታመሹ ውሻ። እኔ ልንገራችሁ አንደኛ ከቤተ ክርስቲያን ጋር የሚገናኝ ነገር አይደለም። ይሄ ወንበዴ ነው፣ ወንበዴ ነው፣ ሌባ ነው፣ ሌባ ነው። ነገ ለሐዋሳ ልጆች ቪዲዮ ሰራላችኋለሁ። ከዛ በኋላ የሐዋሳ ልጆች በርሜን እገዛላችኋለሁ፣ ትጠምቁታላችሁ። እናንተ መጀመሪያ ወጣቶች ነው የምትጠምቁት። ከዛ ወደ አባቶች ሪፈር እንጽፍለታለን። እንዳየሩ ጸባይ ስሙ አሸብር ነው። ልክ ስታዩት ኮመንቱ ላይ ገብታችሁ አሸብር አሸብር ኪዳነ ምሕረትን ስሙ አሸብር ነው። ንፍጣ እንዴ አሁን አንቺ እረፍት አድርጊ። በነገራችን ላይ ፍሬዘር ጺሙ ነጭ ነጭ ማውጣት ጀምሯል። ነጭ ነጭ አርጅታል ማለት እኮ ነው። አንድ ወንድ ልጅ ጺምክ ነጭ ካወጣ ከእድሜ ከሄዷል። خلاص ትልቅ ሰው ነው መሆን ያለብህ። እኔ አልተውክም። እኔ ነገርኩ በዚህ ደረጃ የቤተ ክርስቲያን አገልጋይ ቢሆኑ አፌን እንድጭ አልኩክ እኮ እኔ ነገርኩ። የሆነ የቤተ ክርስቲያን ቪዲዮ ሰርቶብኛል። ከዛ በኋላ በቃ የሆኑ ሰዎች ጅንኑም አይ በቃ ተይ ምናምን ወይ አጥፍተሽ ይሆናል ምናምን ሲል ላሽ አልኩት። ኖ አይበቃኝም ዳዲ እግዚአብሔር እረፍት አድርጊ። ጽናት ደግሞ የምትባለው ልጅ አስገቢና እሷ ደግሞ ትንሽ ተንተን እባክሽ ጽናትዬ ነይ እስቲ እግዚአብሔር ያጽናሽ። ምን አድርጎሽ ነው? ነይ እስቲ የትኛዋ ናት ጽናት? እስቲ ጽናት ይኸው ልካለች። አይ ምን አድርጓት ይሆን? እስቲ ማሬ ሂጅበት። ገሊላ እሷ ናት? አዎ እሺ ጽናት ደም እያለቀሰች ደም እየተፋች ሆስፒታል የተኛች ሰው ነበረች። ያ ሁሉ ጉድ ፈጽሞ ይቅርታ በሉት ይቅርታ አድርጉለት የምትለው ያን ሰው የተሰበሰበ ጊዜ እቺ ልጅ ናት። ከዛ በኋላም ያረጋት ነገር አለ። መረጃ አላት ድብና አርጋ እንዴ አንድ መረጃችንን አየገላ እስከ ገዛችለት ፓንት እስከ ገዛችለት ማሳጃ ለከ ወድ ልጥት ማሳጃ ለብስ ፓንታ ኦኬ ሂዱበት ማሪ ሳሙ ገጥማ ከኛ ጋር እሺ ሂጂ ማሪ ነገሪ ሰላም እንዴት ናችሁ? ፎቶአቸውን አጥፋ ሰው ነው ለትግርኛ ሞሪ ከቻልሽ ችግር የለውም። በአማርኛ ፍሬ ሰላም ይሁን ለሁላችሁም። ሰላም ክርስቶስ ከኔም ከናንተም ጋር ይሁን። እኔ አንድ ነገር ብቻ እግዚአብሔር ላመስግን። በመጀመሪያ የሰው እንባ የትም ማንንም ማስለቅሶ እሱ ተሰሚነት ሊኖረው ይችላል። ሚዲያ ላይ የዛሬ ዓመት ነበረ ከነ ክርስቶፎርስ ጋር ደም እንባ ሳለቅስ የነበርኩት፣ ግን በጓዳይ ነው አልቅሼ ዝም ያልኩት። ዋይኖት እሱ አፍ አለው ይሰማል፣ የሚሰማ ሰው ነው። እኔ ደግሞ እንደ እምነቴ ያ ሁሉንም እየወከልኩ እሱንም እኔንም እያልኩኝ ያገናኘኝ እግዚአብሔር እንጂ እናንተ አይደላችሁም ይቅርታ እያልኩ ነበር ያለፍኩትና አሁን ግን እንደዚህ ሆኖ በዚህ ልክ አላውቀውም። እኔ መሲ ዛሬ አንቺ የተናገራቸውን ሁሉ ጌታ ምስክሬን እኔ አላውቅም። ኢትዮጵያ ድረስ ሄጄ
ከዛ በኋላ ሙድ ሲዝብሽ ነው ከሚስቴ ጋር ሆኜ ነው ሙድ የሚይዝብሽ እንጂ ወድጄሽ አይደለም እያለ ሙድ ሲዝብኝ ሲያስለቅሰኝ የነበረው ዛሬ ደግሞ እንደዚህ ሆኖ በማለት እግዚአብሔርን አመሰግናለሁ። ለማንኛውም ጀንጅኖሽ ነው አይደለም ማለት በቃ ታሪኩ ረጅም ነው። እኔ አላቅም አሁንም ልላይ የገባሁት በቃ እኔ ማድረግ ያልቻልኩትን እግዚአብሔር በራሱ ጊዜ አጋልጦልኛል። ሀቄ ነው። እግዚአብሔር እሱ አውጥቶልኛል። ፍሬ ደግሞ በጣም አመሰግናለሁ። ከዚህ በላይ ምንም አልፈልግም። እኔ እግዚአብሔር አረኔ ፎሎ ልመልስልሽ ስልክ ቁጥር ሽላኪልኝ። አንቺስ እንዴት በነሽ? እኔ ወንድ ልጅ ለምንድነው ግን ማትመርጡት? ይሄ እኮ ምንም እኮ ያምር ፈጣሪ እኔ አላውቅም። እኔ ደግሞ ጥሎብኝ እንደዚህ ጨርቅ የሚለብስ ወንድ ሌባ ነው የሚመስለኝ። እምላችሁ በመረጃ እዩት፣ መድኃኔ እዩት፣ ሌባ በቃ ራሱ እዩት። እኔ አልወድም መድኃኔ ያለ ምን እንደዛ አይነት ምን ወድሽ ነው ማሬ? አይደለም እንደዛ ሳይሆን በቃ ማለት አለ ሰው ትፈተኛለሽ በሃይማኖትሽ ስትሆኚ አንዳንዴ በቃ ፈተና ነው ብዬ እኔ ትቻለሁ። እሱ የሚችለው ያው ብሎክ ማድረግ ነው። ሁሉም ላይ ብሎክ አይደለ፣ ብሎክ ከህይወቱ ያው መውጣት ስላለብኝ ግን አስለቅሶኛል። ደምን ባያለቅስኩ ሆስፒታል ሆኜ ነው ይቅርታ ስለነበርኩት እኔ ትላንትና ግን ይሄን የሱን ሁሉ ነገር ያኔ ብናገር ኖሮ እንደዚህ ሚዲያ ላይ ወጥቶ ወንድሞችን በዚህ ልክ አይናገርም ነበር። አሁን ግን ስሰማ እኔ ራሴ ያመኛል። ራሱን ብቻ ጻድቅ አድርጎ በዚህ ልክ ወንድሞችን ስናገር ክርስቲያን መሆኑ በራሱ ያሳስበኛል። ዲቴል እኔ አላውቀውም፣ በአካል አላውቀውም። በነገራችን ላይ እሱ እየተካፈረ የቀን ውሎውን ከሰጠሽው ፓትርያርኩንም ስደብ ካልሽው ይሳደባል። ኪዳነ ምሕረትን እሺ ማሪ ግን ትጀናጀኑ ነበር ወዴ ማፍርጥርጥ አርጊና ንገሪኝ ማሪ። በውስጥ አውራሻለሁ። በውስጥ ሁሉንም ማስረጃ ሰጥሻለሁ። ማደር ራሱ የለብንም። አሁን እኔ ገልብጬ ወጣለሁ። ይሄን 517 ሰው ነገ መጥቼ ነግራችኋለሁ። ግን መጀንጀን ይችላል። አሸባሪ እኮ ነው ሁሉ ነገሩ ማሪ። አጣረ በቃተመ ወይ ጅኒ ያው እንግዲህ ምን አለ መሰለሽ እኔ አሁን እሷን አስገቢያት አልኩሽ መምህር ፈለገን ማለት ነው ለጥፎ የቤተክርስቲያን ልብስ እኛ ገዛንልህ ሲል ጊዜ ስለደበረኝ ነው። እሱ ደግሞ የ15000 ብር ስልክ ታቶ የተገዛለት ሰው ነው። ባይዞ ክሊኒክ ያለው ሰው ሆኖ ይሄን ያክል 15000 አይደለም 28000 ነው። አንቺ እሱማ አንቺ ላክሽው ገንዘብ ነው ከማገዛፉ ግን ስልኩን ከማውዴ ከኔ ነው አይደለም እዛው ኢትዮጵያ ነው እኔ የተገዛለት። እሱንም መቼ ለነብጤን የሰጠሁት አለኝ እንጂ ሰደው ለነብጤን አንቺ ብር የሰጠሁት ብሩን ነው እንጂ አሸብር እናቴ ትምጽምህ በፒንሳ እንድነቀል ነው ማድረገው። መቤቴን ይሄ ያደገው ጺምክ ሲቆረጥ አደብህን ይዘህ ትቀመጣለህ። ማርያምን አጥፋ። አሁንም የወንድሞቻችንን እንትን እስካላጠፋክ ድረስ ቪዲዮ ይሰራብሃል። አንተ ሌባ ወንበዴ። እኔ እናንተ እኩል ዓለማዊ ነን። የቤተ ክርስቲያን እንትን አለም ቁጭ ብለህ እየቃምክ የምትውል ሌባ ወንበዴ ነህ። ፓንት ተገዝቶልሃል። ጡት ማሳጀ ይሄ ጡት ማሳጃ ጉዳይ አሳሳቢ ደረጃ ደርሷል። ፓንት ተገዝቶልሃል። ፑታንታ ተገዝቶልሃል። አንድ ነው። ፓንት ተገዝቶልሃል። ስልክ ተገዝቶልሃል። ሌባ ነህ። እኔ አልፋታህም። የው ማንም አባት የሃይማኖት አባት ቤቴ መጥቶ ታው ቢሉ አንተው መሲ በጌታ አንድ እውነታ ብቻ ልጠይቅሽ። እናት አባት አለው ወይስ የለውም? እናት አባት እናቱ አሉ አይደል? ፍሬዘር ያቱ አሸብር እናት አባት የለውም። እኔ እንደዛ ብሎኝ ስላለ እኔ በራሴ ነው እሱን ስዬ የነበርኩትና እናት አባት የለኝም ስለ እኔ እንደዛ ስለሌለኝ በዛ ነበር እኔ ይሄን ያክል ሳላቀው የተጎዳው የነበረው። ግን እግዚአብሔር ይመስገን ፍሬዘር ፎቶ ሲለጠፍ የሐዋሳ ልጆች እናቱ ሊመጡ ይችላሉ። የኔ እናት በቁሟቸው እኔ ፍሬዘር የህፃኑ እግሩ የተቆረጠው ህፃን ልጅ ብር አልገባም ብሎ እናትየውን ይዞ በጎን አስፈሩ የገጠር እናት ስለሆኑ ብር ሊያስወጣ የሞከረ ሰውዬ እናቱን አይገልም ብዬ አላስብም። አትደውሉ በህግ አምላክ ብላለች ዜድ። እናትና አባቴን እኔ ከሁሉም ያመመኝ እኔን ይብላኝ እኔን ይስደበኝ እንደፈለገ ያው አመት ሙሉ ሲሰድበኝ ነበረ። እሱ ይገባዋል እኔን መሳደብ ችግር የለውም።
እናትና አባቴን ከአፈር ውስጥ እያወጣ ሲሰድበኝ ነበረ። እናት አባቴን እኔ እንኳን ማላቃቸው እናት አባቴን ሰድቦብኛል። እግዚአብሔር ፍርዱን ይስጠው። አሁንም ደግሞ እየተዋረደ ነው። ገና ደግሞ ይወድቃል። እግዚአብሔር አምላክ ልባዬን ይቁጠር። እኔ እሱን ምንም አልለውም። ምንም ደግሞ ማድረግም አልችልም። እግዚአብሔር ፍርዱን ይስጠው። አሁንም ይስጠው። ሜሽን አናረግም። ቲክታኩን አበሻ ሄደክ ነው ፎሎ የምታረጉት ቅንቅናሞች። ፈለገን እኮ በቤተ ክርስቲያን ልጆችን እየመረጠ በነገራችን ላይ ውዴ ልንገርሽ፣ እሱ እንትና ሰሙ ላይቭ ላይ ሲገባ ምን ያደርጋል መሰለሽ? እኔማ ይንፈንድሻ እየበላው ነው የሚሄድበት። ሰሙ ላይቭ ላይ ሲገባ የተቀነጠሱ ጫቶች ይሸጣሉ እና አብድሌ አገር የሚመረጥ ጫት ነው። ከዛ እሱን ቀንጠስ አድርጎ በፌስታሉ ይዛል። ኪዳነ ምሕረትን እውነቴን ነው በፌስታሉ ይዘው ተርዚናውን ይዞ ነው ቲክቶክ ላይ የቤተክርስቲያን አገልጋይ ነኝ እያለ የሚሰክሰው። አንደኛ በቪዲዮ ወጥተህ ስበክ በሉት፣ ብትገሉት አይሰብክም። ዶክተር ነኝ አላችሁ። ኦኬ። ሁለተኛ ነገር ደግሞ ንገራችሁ የእርዳታ ብር በልቷል። እኛ ቤት ነው ያመነው። እነ ተስፍሻሉ የባንክ ስቴትመንት አስወጥተን ሁሉንም ነገር እንትን ብለን እስከዛ ስናየው ኦሪጂናል ሰባኪ ቅድስት ቤተክርስቲያን የሾመች ሁሉ መጥቶ እኔ ግን ዳይቭ እያሉ የምትደውሉ ሰዎች በሽተኛ አትደውሉ። ሳስጠሉ በመድኃኒዓለም ይህ በብሎክ ነው ማጠናግራችሁ። እና ሰሙ ፓንት ተገዝቶልሃል የአረብ ሀገር ሴቶችን እየበላ አሁን ምን አልክ? እኔም ቤት ተከፍተ እኔ ይኸውልህ የወንድሞቼን ፎቶ እስካላነሳህ ድረስ ነገ እስከ ማታ ድረስ ጊዜ ሰጣለሁ። ፎቶአቸውን አጥፋ። የነሱን መለጠፍ እስካላቆምክ ድረስ አዋሳ ላይ እስከ ክሊኒክክ ድረስ ፎቶ ፍሬዘር ትልክልኛለህ። ቪዲዮ ነው የምሰራበት ቪዲዮ